ሰላም ዩቲዩብ እንዴት ናችሁ? ሰላም ነው አለ እግዚአብሔር ይመስገን። በመጨረሻም ዩቲዩብ ቪዲዮአችንን ለመቅረጽና ለመልቀቅ ውሳኔ ላይ ደርሰን ጀምረናል። እንደዚህ ስላችሁ ምንድነው የሆነ ነገር ለማድረግ ስትፈልጉ በህይወታችሁ ላይ ወይም ደግሞ የሆነ ነገር ራሳችሁ ላይ የሆነ ስኪል ለመጨመር ነው የሆነ ነገር ስታስቡ ብዙ ነገር ራሳችሁን ያጠራጣችሁ። ይሄ ነገር ባይሆንስ፣ ይሄ ነገር ሞክሬው ባይሆንስ ምናምን እያላችሁ ምንድነው ራሳችሁ ላይ ተጠራጠራላችሁ። ገብቷል? ሌላው ደግሞ ይሄን ነገር አሁን መጀመር አለብኝ ነገሮች ሲስተካከሉ የሆነ ፐርፌክት የሆነ አሪፍ የሆነ ነገር ደረጃ ላይ ሲደርስ ጀምሯለን ብለን እናስባለን። ግን ከዛ የተረዳሁት ምንድነው የመጀመሪያው ላይ ህይወት ላይ ስትኖር ወይም ደግሞ እዚህ ዓለም ላይ ስትኖር አንድ ላይፍ ነው ያለ እንደሚሉት ፈረንጆች። ገብቷል? ቢያንስ ያን ነገር ሞክረው መሆን ይሁን ሳይሆን መሆን አለመሆን ሳይሆን ቢያንስ መሞከርህ አንድ ነገር ነው። ካለ መሞከር ገብቷል? ሳትሞክር እዚህ ጋር እየተጠራጠርክ ወይም ደግሞ ምናምን ከምትል ወይም ደግሞ ሌላ ሰው ደግሞ በዛ ነገር ሆኖበት ሳክቶበት አይተህ ራስን ሌላ ውስጥ እንትን ውስጥ ከመክተት ያን ነገር ምንድነው ሞክረን የሚሆነውን ማየት ይሻላል ነው። ገብቷል? ስለዚህ እኛም አንድ ስኪል ለመጨመር የሚለው ራሳችንን ለማስተማር እዚሁ ዩቲዩብ ላይ ኮንተንት ክሬት ያየነውን ነገር የሰማነውን ይሻል በቃ አይምሮአችን ላይ ያለውን ነገር ወደ ኮንተንት በመቀየር ዩቲዩብ ቻናላችን ላይ እንለቃለን። ዩቲዩብ ቻናል በዚህ ይሄኛው ቪዲዮ የሚሆነው ኮንተንት ኢንትሮ ነው እና እነዚህ ሁለቱ ሀሳቦች ጨርስ ኮንተንት ኢንትሮ ምን ይመስላል፣ ኮንተንት ኢንትሮ ነው ማን ነኝ፣ የቻናል ጎሉ ምንድነው ምናምን ቻናሉ ላይ ምንም እንደሚለቀቀው የሚለውን ነገር እናያለን ማለት ነው። ሌላው ደግሞ አንድ ነገር ስኪል ወይም ሌላ ነገር ልንጀምር ስንል አሁን ስልክ ስለሌለኝ አጠራቅምና ስልክ ገዝቼ ያን ይጀምር ስትሪም ማድረግ ፈልጌ ነበር ግን ፒሲ የለኝም ዋይፋይ ያዛ ነው ምናምን እያለ ምን እንጠብቃለን? ፐርፌክት የሆነ ነገር እንጠብቃለን። ገብቷል? ያ ነገር የተረዳሁት ግን ምንድነው አሁን ባለን ነገር ካልጀመርክ ወይም ደግሞ አሁን ባለን ነገር ካልጀመርን ያ ነገር ያኔ ራሱ በዛ ሁሉ ነገር ተሟልቶ ነው ራሱ እንደመጀመራችን ምንም ዋስትና የለም። ስለዚህ ገብቷል? ስለዚህ ነገር ጀምረናል ማለት ነው። እና ስኪል ደግሞ ስለ ኮንተንት ክሬተር ነው የተለያየ ነገሮች ላይ በሰዓት በተለይ አሁን ሌላው ስቴ በቃ በአንተ እድሜው በቃ ስለ ምን ለማለት ፈልጌ ነው ብር ሊኖራቸው ይችላል፣ መኪናዎች ላይ ግን ሰርተው ምን ብለው ነው። ስለዚህ የኛ ተራ እስኪመጣ ድረስ ደግሞ እንጠብቃለን ማለት ነው። ስለዚህ ሌላ የፈለኩት በሰዓት ኢትዮጵያ እንደምኖራችን መጠን ትላለህ። ገብቷል? ዛሬ ተምረህ በቃ ስወጣ ስራ አገኛለሁ ወይ ደግሞ የራሴን ስራ ጀምራለሁ ምናምን ልትል ትችላለህ። አሪፍ ነው ነገር። ግን በዛው ልክ ደግሞ አንተ የተማርከው ትምህርት ምንድነው እዛ ማርኬቱ ላይ ደግሞ እዚህ ሀገራችን ላይ ምንድነው ብዙ ሰው እየተማረው አለ ወይ ደግሞ እዛ ላይ ያ አንተ የምትፈልገው ነገር ምንድነው ላይፈልግ ይችላል። ገብቷል? ላይፈልግ ይችላል ስለ አንተ ለተማርክበት ያለው የሰው ኢንተረስት የሰው እንትኑ አቀባበሉ ምንድነው እንትን ትክክል ሊሆን ይችላል። ገብቷል? ስለዚህ አንተ ምንድነው አንተ በዛ ነገር ላይ እዛ ላይ ዲፔንድ ኮንክ እዛ ትምህርት ላይ ብቻ ዲፔንድ ኮንን ምንድነው እዛ ላይ ዲፔንድ ኮንን ገብቷል? ሌላ ነገር እንሞክረው ከዛ እንትን ካለ በኋላ ጊዜው አይረፍድም። ግን አሁን ደግሞ በጊዜው ደግሞ ምንጀምረው አሪፍ ነው እና ምንድነው ሌላ የፈለኩት እዚህ ጋር ሐሳቡ አሁን ባለንበት ደረጃ ወይም ደግሞ አሁን ባለንበት ኤጅ ከ18 በላይ ሊሆን ይችላል፣ ከ17 በላይ ሊሆን ይችላል ስኪሎች የተለያዩ ኦንላይን ስኪሎች ሊሆን ይችላል ወይም ደግሞ ኤክስፒሪየንሶች ሙያዎች ሊሆን ይችላል ስኪሎችን ለማለት ነው። እና ይሄም ኮንተንት ክሬሽን ስኪላችን ለማዳበር ተናለ ነው የጀመርነው። እናም ባለን ነገር እንጀምር ነው የምንለው። ወደ ኮንተንቱ ስመጣ ወደ ኮንተንት ኢንትሮ ስሜ ሮቤል አለም ይባላል። የሰርዲር ተማሪ ነኝ። ቅድስት ተማሪያም የማርኬቲንግ ማኔጅመንት ይቅርታ የሰርዲር ተማሪ ነን። ያው እግዚአብሔር ፈቅዶ የሚቀጥለው አመት አታስተምሩም ከተባለ የሚቀጥለው አመት ጨርሰን ኤግዛም አልፈን እግዚአብሔር ፈቃድ ይሁንና ያው ዲግሪያችንን እንይዛለን ማለት ነው። ከፍቷል? ስለዚህ እዛ ላይ ዲፔንድ ኮንክ ግን ምን አስባል እሱን ብቻ ስለማስብ በቃ የሆነ ነገር ማለት ግን አሁን ካሁኑ ስትሪም ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ የተለያዩ ስኪሎችን ዲጂታል ማርኬቲንግ ሊሆን ይችላል፣ ሪሴሊንግ ሊሆን ይችላል፣ የተለያዩ ስኪሎችን ቪዲዮ ኤዲቲንግ ምናምን ሊሆን ይችላል
ትሬዶች ሊሆን ይችላል ማለት እነሱን ስኪል ግን አብረን እያዝን በሄድም ምንድነው ሞጨ ህይወታችን ምን ቀይረው ነገር እንትን አንደለም ስኪል እስኪያዝን ድረስ ምንድነው ስለ ገንዘብ አጨነቀም ስለዚህ ስኪል ቫልዩ ያለው ስኪል ነገር እስኪያዝን ድረስ ምንድነው ለገንዘብ ኖረን እንትን ብለን አንጨነቅም ገብቷል ራሳችን ላይ ያ ስኪል ስለያዘ ያን ስኪል ምን ቫልዩ ስላለው እሱን ዲሊቨር በማድረግ እኛ ደግሞ በሪተርኑ ምንድነው ኤክስቼንጅ እናገኛለን ማለት ነው ስለዚህ ስኪል ቀድም ያልኳችሁ ለዛ የመያዝ ስኪል ያለው እናም ቀጣይ ወደ ቻናሉ ጋር ስንመጣ ምንድነው ቻናሉ ላይ ያሰብኩት እንትን ነው ስለ ውስጥ ኢንተረስት ያደረበት እንትን ሁለት ነገር አለ የመጀመሪያው ምንድነው ኢንተርናሽናል ኤንድ ዶሜስቲክ ላንጉዌጆችን መማር ማለት ነው ዩቲዩብ ላይ እየተማርን አብረን እየተማማርን እንለቃለን ማለት ነው ቪዲዮ እሱ ነው የሚሆነው ሁለተኛው ደግሞ ምንድነው ኮሌጅ ተማሪ መጣኒ ኢቨንቶች ይዘጋጁ ትምህርት ሊሆን ይችላል የተለያዩ ምን ሄድበት ኢቨንቶች ምናምን ሲኖር ምን ላለን እዛ እንደ ቭሎግ ነገር እንለቃለን ማለት ነው ጎን እና ያን የኢንተርናሽናል ወይም ደግሞ ዶሜስቲክ ላንጉዌጅ ለርኒንግ የመረጡበት ምክንያት ምንድነው ከብራዘር ጋር ፊልም እናያለን ፊልም በምናይበት ጊዜ ደግሞ እሱ የሚያመጣቸው ፊልሞች አሉ የህንዶች ምናምን በፊት ላይ ማለት ነው በጣም ልጅ ላይ ቆይቶ ነበር የአክሽኖች የእንግሊዘኞች ህንዶች ቲቪ ላይ ደግሞ ዲሽ ላይ ደግሞ ካስታውሳችሁ ታላግም ኬቢኤስ ወርልድ የሚባል ነበር የደቡብ ኮሪያ ቻናል እና እዛ ላይ ምንድነው የተለያዩ ሲሪየሶች ይለቀቃሉ የተለያዩ ኮሜዲ ኮንሰርቶች ምናምን ይለቀቃሉ እና ምንድነው እነዚህ ይሄ ላንጉዌጅ በቃ ኢንተረስት አደረብኝ ማለት ነው ደስ አሁን ለምሳሌ ፌቨራይት ካንትሪ ሜል የምትፈልጉት ቢባል አሁን ደቡብ ኮሪያ ነው ማለት ስለ ገብቷል የሆነ ኢንተረስት ደስታለኝ ምናምን ደስ ይላሉ እነሱ ምናምን ባህላቸው ምናምን ባላቆም ተላለ እና ለዛ ነገር እንትን ያልኩ በጣም ይሄ ያን ነገር ያየነው ስመጣ ሲሪየሶች ሞር ያየን ሲመጣ የነሱን የተለያዩ የኢቨንት እንትኖች እንደሚባለው ኢቨንቶች ምናምን ቲቪ ላይ ያየን ስመጣ ምንድነው ለዛ ነገር ኢንተረስቱ ሞር ያደረብኝ መጣ ምናምን ማለት ነው ከዛ ስለዚህ ምንድነው የመጀመሪያ ያሰብኩት ምንድነው በኮሪያን ላንጉዌጅ ለርኒንግ መጀመሪያ ያሰብነው እናም እሱን የ30 ቀን ሲሪየስ ተከታታይ የሆነ ከዩቲዩብ ላይ አብረን እየተማርን አብረን እየተማማርን ከዛ ልክ የ30 ቀኑን ልክ ከጨረስን በኋላ ምን እናደርጋለን ወይ እሺ ካሉ ወይ ኤምባሲ ወይ ደግሞ የደቡብ ኮሪያዎች እንትን ካለ እዚህ ሀገር ሬስቶራንቶች ምናምን ሄደን በኮሪያኛ እስቲ ቻሌንጅ እናደርጋለን ምናምን በመሀልም ቻሌንጅ ይኖራል አብረን ስንማማር ማለት ነው ይሄ ነው ከዛ ሌላው ቅድም እንዳልኳችሁ ልክ ትምህርት ቤት ሊሆን ይችላል ወይ ደግሞ የሆነ ምን ሄድበት የሆነ ኢቨንት ምናምን ሲዘጋጅ ያን ደግሞ እንደ ብሎግ እንቀርጸዋለን ማለት ነው በመጨረሻም እናንተም ያላችሁን ሐሳብና አስተያየት ኮሜንት ላይ አሳውቁን ገብቷል የሚጀምር ነው ቢያንስ የሆነ ስኪል ራሳችን ላይ አድርግ እና በሚለው ነው ቀጣይ እስከምንገናኝ ድረስ ይመቻችሁ